ያለው አባት እንጂ ለብቻ የሆነ ነገር አረግ ነበር። እዛ ከበደኝ። ህሊና የሚባላል ህሊና የሚባል ያንን ነው የምለው። ሰላም ነው። ሁላችሁም ሰላማችሁ ይብዛ። አዎ ግድ ይላል። ይሄ ዘማሪ ከድሮም ይመቸኛል። የሆነ የሚያረጋጋ ነገር አለውና በጣም ደስ የሚል መዝሙር ነው። በጣም በጣም እግዚአብሔር ይመስገን። ማን ይሁን? ክበሩልኝ። ታፕታፕ ኮፒ ሊንክ ገናነን እንዴ? ታፕታፑ እኔ ጋ አለ፣ እናንተ ጋ የለም። ማን ሊቦጫ? እኔ እኮ ቦጫ ጋ አይደለሁም አባቴ። እኔ እኮ የተናገሩኝን መላሽ እንጂ ጀማሪ አይደለሁ። ያ እኔ ለተናገሩኛው ምላሹ ድሮን ይሆናል እንጂ እኔ አልጀምርም፣ ከማንም ጋር አልጀምርም። ለተናገሩኝ ግን እኔ መጠጥ ራሱ አይመልሰው። አስክሬ ነው ማንፈራፍር ላይቭ ላይ የስራው ባህሪ። ወንድ አይደለም ሴት አሰክራል። እንደዛ ነው። ሁላችሁም አማን ነው። ቀለሜ ጠፋ። ድሮስ በእኔ ነበር የምታዩት፣ በእኔ ነበር የምታዩት ድሮስ። ቀለሜ መች ታዩትና አንበሳ አንበሳጫዎቼ በጠረባ ይሄ ነገር አይመቻችሁም? ግን አንበሳ አንበሳጫዎቼ ላታርግ የምጥላት ነገር ይመቸኛል። ይህ ነው አሁን ማን ነው ላይ ሄዳችሁ እንኳን አታዩትም። ይሄ ልክ አይደል፣ ልክ አይደል። ኤኒዌይስ ምን አዲስ ነገር አለ? ምን ላይ ናቸው? ሰሞኑን ሌላ ነገር አለ። ዲጄኤፍ ምን ማለት ነው? እያየሁ ብዙ ሳያውቀው። ኤኒዌይስ ደስ ይላል። በተለይ በዚህ አጋጣሚ የነሱን በተለይ ነገሮቻቸውን አናፖሎጂ ኦርቶዶክስ የሚባለውና ድፋባቸው፣ እንዲሁም ደግሞ ቆርጠሽ ላኪላቸው። በሚገርም ሁኔታ የሚሰሩት ስራ እንደ ቀላል እንዳታዩት። they're amazing። እውነት ነው የምላችሁ። አናፖሎጂቲካሊ ኦርቶዶክስ የሚል አለ፣ ቆርጠሽ ላኪላቸው የምትባል ታለች፣ እንዲሁም ድፋባቸው የሚባል። እነዚህ ሰዎች የሚሰሩት ለኦርቶዶክስ ስራ ቀላል እንዳይመስላችሁ። በጣም አሪፍ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ጥሩ ስራ ነው። በርቱ ነው የምለው። የሆነ ስለ ወርቅ የሰማሁት ነገር አለ። እኔ ጋር ነበር የተላከው መጀመሪያ መሴጁ። ልንገራችሁ፣ ወርቅ ዘረፋ የሚባል ነገር እኔ ጋር መሴጅ አምጥተው ነበረ እና ሀቁን ነው የምነግራችሁ። እኔ ውሸት አልወድም፣ ታውቃላችሁ። እና እኔ ጋር መጡትና መሴጁን ነገሩ። አዳመጥኩኝ። እንግዲህ ዱባይ ላይ ነው የተከሰተው። ልጅቷ እኔ መወዳት ፐርሰናሊ በወርቅ ደረጃ ደስ የምትለኝ ሪም ጎልድ የምትባላት ሪም ጎልድ የምትባለው እኔ ትመቸኛለች።
ደስ ትለኛለች። ባህሪዋ ምኗ ደስ ይለኛል። ሌላው ደግሞ ሌላ ሊወድ ይችላል። እና ማን ነው ስሟ? ቆይ አንዴ ቼክ ላርግና ስለ ወርቁ ጉዳይ አውራችኋለሁ። የዱባይ ወርቅ ተዘረፈ፣ ዘራፊ ናት የሚባል ነገር ሰማውና ደወሉልኝ፣ አወሩኝ። እነዛ ሰዎች ቃል በቃል ነው የምነግራችሁ። ልጅቷ ዘርፋለች አልዘረፈችውም የሚለውንም ዘግባቸዋል። ዘግባቸዋለሁ። በተለይ እኔ በጣም ምንድነው ማስበው ቢዝነስ ያላቸው ሰዎች ላይ ጥንቃቄ ያደርጋለሁ። እግዚአብሔር ምስክሬ ነው ማለት ቢዝነስ ዝም ብሎ የሚመጣ አይደለም። አንድ እህታችን ያውም ዱባይ ላይ አረብ ሀገር ላይ የራሳቸውን ቢዝነስ መጀመራቸው ቀላል አይደለም። አሜሪካ ብትለኝ አውሮፓ ብትለኝ you can do it። አረብ ሀገር ላይ የራሳ እህቶቻችን ከማዳም ቤት ወጥተው የራሳቸውን ነገር መጀመር is hard። እግዚአብሔር በሚያውቀው በጣም ከባድ ነው። በጣም ከባድ ነው። እና sometimes አንዳንዴ የሆኑ ስህተቶች ባለመግባባት የተነሳ ስንት ለፍተው እዛ ደረጃ የደረሱበትን ለማውረድ የሚሰራው ስራ ልክ አይደለም። ህግ ያለበት ሀገር ነው። ሊጋሊ ቢዝነስ ያለው ሰውን በህግ መጠየቁ ቀላል ነው። ስለዚህ ያቺን ልጅ ላሰማችሁ እዚህ ጋር ሜርሲ ትባላለች። ትናንትናና ከትናንትና ወዲያ ሜርሲን ፎቶ ለጥፌ አጭበርበሯን ስናገር በጣም ብዙ ሰዎች ናቸው የመጣችሁት። በጣም ብዙ ሰዎች ናቸው የመጣችሁት እና በጣም ነው የሚያሳዝነው። ስለ እውነት 23 ዓመት ልጅ 2 ወርቅ ቤት ዱባይ ውስጥ የከፈተችው ሰርታ ሳይሆን በእናንተ ላብ ነው። እኔ የአክስቴ ልጅ ነች። ጽሁፉን ላስተካክለው አንዴ ወር ብዬ ነው ያቆምኩት። ይቅርታ። ታፕታፕ አድርጉ እስከዛ ስለዚህ ለእንትናን የተነገራት ለኩዊን ሊያን የተነገራት አይ ቲንክ የተነገረች መልእክት እኔም ተነግሮኛል። እውነቱን ልናገር ብታማክረኝ ኖሮ ኦንላይን ዋቅ እንደማይገዛ ነግራት ነበረ። ነገር ግን በቃ ልጅ ስትወልድ ባሏ ደስ ብሎት የፈለግሽውን ላድርግልሽ አላት እና 6000 ፓውንድ ሰጣት። 6000 ፓውንድ በኢትዮጵያ ኦልሞስት 1.1,300,000 ምናምን ሺህ ብር ነው። እንግዲህ ወርቅ 40 ግራም ወርቅ ብላት ብሯን ቀርጭፍ አረገቻት። እሱ መቀርጨፍ አይደለም። በጣም ብዙዎቻችሁም እንዴት እንዳጭበረበረቻችሁ ልንገራችሁ። በሚያሳዝን ሁኔታ ከእሷ ጋር የምትሰራ በተባራሪ ከእሷ ጋር የምትሰራ ሰው ቤት ተቀጥራ ወጣ በተባራሪ ተባራሪ እንግዲህ ይሄ ነው ኢንጀነራል ያለው ኢንፎርሜሽን ይሄ ነው። ስለዚህ ኢንፎርሜሽኑን ሰማው ለኔ ተነገረኝ። ሲነገረኝ ምንድነው ያደረኩት? ጠየቁኝ። ምንድነው እቺ እንዲያው መርሲ የምትባለው እግዚአብሔር በሚያውቀው ነው። ዱባይ ታክስ የለም። አሜሪካ ግን ታክስ ስላለ 5% ታክሱን ምን ማድረግ ይቻላል? ማስመለስ ትችያለሽ የሚል ነገር መጥቷል። መጀመሪያ የሆነ ኦርደር አረገቻት። ያንን ስታረጋት ዲዛይኑ አልፈለገችም። ሀሳቧን ቀየረች። ሴትዮዋ ሀሳቧን ቀይራ ሌላ ስትል እሺ ተባባሉና ያ ነገር ተደረገ። አሁን ጸቡ ምንድነው? የ5% ታክስ ነው ጸቡ። ፌክ ወርቅ ነው የተሰጠኝ የሚባለው ውሸት። ዱባይ ላይ እቺ ልጅ ሌጋል ናት ከሆነ እኔ በህግ ነው የምጠይቃት አይደል? በህግ ነው የሚጠየቀው አይደል? ይሄ ነገር እንጂ ሶሻል ሚዲያ ላይ አይደለም። ትልቅ ብር ነው። በ1 ነጥብ ምናምን ሚሊዮን ነው ያልሽሉ
እዛ ተሂዶ መጠየቅ ይቻላል። ዱባይ ላይ ተሂዶ ህጋዊ ነው፣ ደረሰኝ ያለው ነው፣ ሁሉ ነገር ያለው ነው። ሄዶ ማድረግ ቢቻል ምንም ችግር የለው። ግን የተፈለገው ምንድን ነው? የሆነን ሰው ሪፑቴሽን ለማጥፋት ምቀኝነት ነው። ምቀኛ እግዚአብሔር ምስክሬ፣ ምቀኝነት ተልቋል እኮ ጨርሰው ነገሩን ተልቋል። ግን በፈለጉት መንገድ ስላልሄደ እንደ ጉልበተኝነት የማዘዝ ከአበሻ አይደለ ከሌላ ዜጋ ብታረጊ በአናትሽ ተጠቀኝ ነው የምትባለው። የአበሻ ችግሩ ምንድን ነው? ሰምታይምስ አሁን የተለመደው ነገር ምንድን ነው? የሆነ ኦርደር አድርገው ተሰርቶላቸው የሆነ ነገር እንደ ንጉስ መታየት ይፈልጋሉ። እንደ ንጉስ መታየት ይፈልጋሉ። እንደሆነ ነገር መደረግ ይፈልጋሉ። እስቲ ዱባይ ታክስ አለ? ኖ ዱባይ ያለው ታክስን ልንገራቸው። እኔ ገዝቼ ነበር እዛ። ዱባይ ታክስ 5% ሲያስከፍሉ ከኤርፖርት ወጣችሁ ወደዚህ ሀገር ስትመጡ ታክስ ሪተርኑ ማስደረግ ትችላላችሁ። ደረሰኝ አትሰጥም? እኔም ገዝቻለሁ። ነይ ግቢ፣ ነይ ግቢ፣ በቪዲዮ ግቢ፣ በቪዲዮ ግባ፣ ግቢ። ይኸው በአዲስ አካውንት ነው መግባት። መዋሸት ምን ይጠቅማል? ተንኮል ምን ይጠቅማል? መግባት። ደረሰኝ ይሰጣል። አበሻ ክፉ ነው። እግዚአብሔር ምስክሬ፣ አበሻ ክፉ ስለሆነ ነው። ክፉ ስለሆነ ነው። ምክንያቱም ያስጠይቃል። ብዙ ኦርደሮች ሸጣለች እቺ ልጅ። ሪም ጎልድ እኔ ሪም ጎልድን ነው የማውቀው። ብዙ የሸጠች ናት። ከአንድ ብራንች ሁለተኛ ብራንች ለመክፈት ተፍ ተፍ እያለች ነው ልጅቷ። በምናየው ደግሞ ጥሩ የምትሯሯጥ ልጅ ናት ልጅቷ። እግዚአብሔር በሚያውቀው አንድ ቀን አውርቻት አላውቅም ነበር። መሴጅ አረኩላት ይሄ ነገር ሰምቻለሁ ምንድን ነው የሆነው ብዬ ጠየኳ በደንብ። ስለዚህ ይሄ ነው ችግሩ። ፕሊዝ አንዳንዴ ሰዎች ክፉ አትሁኑ። የሰውን እሺ በ2 ዓመት 10 ሚሊዮን ካፒታል ከየት መጣ? አበሻ ወርቅ ይወዳል። የሚገርምሽ ዶሮዬ፣ አበሻ እውነቴን ነው ምለው ወርቅ ይወዳል። ወርቅ ይወዳል። አበሻ ይገዛል። አበሻ ወርቅ ይገዛል። አሁን ደግሞ በተለይ ኢትዮጵያ ላይ ይሄ ፉክክር ምናምን ስላለ ሰርግ ላይ ሽምግልና ላይ ምናምን አበሻ በጣም አድርጎ ወርቅ ይገዛል። እውነቱን ልንገርሽ እና የወርቅ እንትን በጣም ትልቅ ነው። እንትናን ብታዩት ራሱ ትልቅ የወርቅ ሪም ጎልድ ራሱ ወታ እንደው እንትን ሃምብል ስለሆነች እንጂ እስቲ ካፒታልሽን ንገሪ ብትባል ብዙ ካፒታል አላት ሪም ጎልድ። የሚዘገንኑ ነገሮች ሸጣለች ሪም ጎልድ። ወርቅ ቀሚስ ምን ያልሸጠችው የለም። የወርቅ ቀሚስ ይሸጣል። ብዙ ደግሞ አይደሉም። በአበሾች ካያችሁ ብዙ የለም። ወይ ሪም ጎልድ ናት ወይ ሜርሲረት እና የሆነች 1 3 5 አይሞሉም። አበሻ ወርቅ ሻጮች 5 አይሞሉም። ያዋጣል ብትሸጡ፣ ያዋጣል ብትሸጡ። ስለዚህ ምንድነው ይሄ ወርቁ የፌክ የሚሸጥላችሁ የለም። ካለ ስለሚያስጠይቅ ዱባይ ቀልድ የለም። ላይሰንሷን ቀምጠው ነው የሚያባሯት። ቀልድ የሚባል የለም። እና ምንድነው ማረገው? አብዛኛው ተቀጥራ ነው ሪም ብትሰራ ታዲያ ኮሚሽን አላት። ኃይለኛ ኮሚሽን ቀላል አይደለም። ትልልቅ ነገሮች ስትሸጡ ጥሩ ኮሚሽን አላችሁ፣ ጥሩ ነገር አላችሁ። ስለዚህ ሜርሲ እህታችን ብታጠፋ እስቲ ያነ ወርቁ ልካለች። አሁን ለዚህ ለሴትዮ የውሸት ነው የምትሸጠው ተብላለች አይደለ? አሁን ወርቁ ይመጣል፣ ቼክ ታስደርጋለች። እኔ ስለማቅ ነው፣ እግዚአብሔር ምስክሬ። ጸባቸው በታክሱ የተነሳ ነው። ይችኛዋ ታክሱ አሜሪካን ሀገር ይመለስልሻል ባይናት ሜርሲ የምትባለው። ችኛዋ ደግሞ የሆነ ብቻ ይደብራታል። ሌላ ኦርደር አድርጋለች ተጠዳድፋ። 2 ወርቅ ነው የኛው ሲዘገይባት ሌላ ለማድረግ እንትና ብላለች።
ከሌላም ገዝታለች። እና ይህን ነገር ለማስመለስ ነው። አንድ ኦርደር ከተደረገ ስራው ከተጀመረ ገንዘብ ከተከፈለ ለመመለስ ከባድ እኔ ፐርሰናሊ ወርቅ ዱባይ ርካሽ አይደለም፣ በጣም ውድ ነው በእውነት። እኔ ሰዎች ስለማያውቁት እንጂ እንደ ዱባይ ወርቅ ውድ የለም። እኔ ራሱ ጸጽቶኛል መግዛቴ። ካልኩሌት ሳደርገው በጭራሽ አይሄድም። እዚህ ሀገር ብዙ ነገር ትገዛበታል እና ሰው ስልክም አሁን ለምሳሌ ዱባይ በጣም ውድ ነው ዱባይ ስልክ፣ ሰው ግን ርካሽ ነው ይላል። አያውቅም አበሻ። ስልክ እንደ ዱባይ ውድ ስልክ የለም፣ ውድ ነው። አበሻው ግን በወሬ ርካሽ ነው ስለሚባባል ዋጋውን ሲጠይቅ ዝም ብሎ ይከፍላል፣ ርካሽ ስለተባለ። ወርቁም ውድ ነው፣ ስልኩም ውድ ነው። ዱባይ ምንም ነገር ርካሽ የለም፣ ምንም ነገር ርካሽ የለም። ዱባይ ይወደዳል ከሌላ ቦታዎች። ስለዚህ እችም ልጅ የገነባችውን ስም ጥፋቶች ካሉ ምን ካሉ ትልልቅ ብር ስለሆነ በህግ የሚያስጠይቃት ነው። በህግ ለምን አልተሄደም? የአሜሪካ ሲቲዝን ናት ሴትዮዋ የገዛቻት። እኔን አውርታኛለች፣ ነገርኳት። የሆነ ቀን ውሰጂና በሁለት በሶስት ቀን ውስጥ መጀመሪያ እንትን በይ፣ ከዛ ሄደሽ መክሰስ ትችላለች አልኩ። ተግባባ። ስለዚህ ፕሊስ አንዳንዴ እህቶቻችን ከመሬት ተነስተው ፈግተው አፈርድሜ በልተው የሆነ ቦታ ላይ ሲደርሱ ቢዝነሳቸውን ዱቄት ለማድረግ ባንቸኩል ባይ ነኝ። ታስታውሳላችሁ የሆነ ናቲ የሂሩት ልጅ የሚል ወንድም የሆነች አበሻ ሬስቶራንት ሄዶ ብዙ ጊዜ እሷ ቤት የሚመጡ ስኮትላንድ መሰለኝ ሬስቶራንት ሰርታ ለነጮች ነው። ነጮች ምንም አቅርብላቸው ይበላሉ። ምንድን ነው ቴስቱ እንደ አበሻ የጣፈጠ ስፓይስ ያለው ምናምን አይበሉም። ስለዚህ ለነጮች የሰራችውን መጡ። እሱ ተበላና ቴስቱ አልተመቸውም። ሪቪው ብሎ ለጠለጣት። ደንባን ያለቀሰችው። እኔ ደግሞ የአበሻ ናት። ለእናንተ ቢሆን እስቲ ለእናንተ የሚሰራውን ጠይቃችሁ ብታደርጉ ጥሩ ነው ብዬ ደግሞ ሄደ። ተነጋግሮ አነጋገርኳቸው። ሄደ ለነሱ የተሰራው ሲታይ በጣም ወደደው። ይቅርታ ተባብለው ሶልቭ አደረጉ። ሙና ቴንክ ዩ ሙና የምትባል አሁንም እባካችሁ እህቶቻችን ቢዝነስ ሲሰሩ ወንድሞቻችን ሲሰሩ ሊግሊ የሚሰሩ ከሆነ በድብቅ ምናምን አይደለም፣ በአደባባይ የሚሰሩ ከሆነ ስራቸውን እኔ የብዙ ሰዎች ኮምፕሌን መጥቶ ቢሆን እና ያ ስራ አልተሰራም ቢባል አበሻ አንዳንዴ ከገዛ በኋላ የሚቆጨው ነገርም አለ። ይሄን እንዳትረሱ። አበሻ ገዝቶ የሚቆጨው አለ። ወይኔ ሌላ ቦታ ርካሽ አገኘን ይሆን እንዴ ብሎ ያስባል ራሱ። ይሁን እንደዚህ አይነት ችግር አበሻ ጋር በጣም አለ። ወይኔ ተበላው እንዴ፣ ትርፍ ተገኘ እንዴ፣ እንደዚህ አድርጉ እንዴ ብሎ የሚሳቀቅ ማንነት አለው። በኮንፊደንስ የምንገዛው ነገር የለም። ብዙ ጊዜ ችግር አለብን። ራሳችሁን ጠይቁ። እኔ አሁን ልጅቷ በጣም ምጥር ልጅ ናት። ገብቼ ፕሮፋይሏን አየሁ። ሞር ቢዝነስ ላይ ፎከስ ያደረገች ሰው ናት። ቢዝነሷን ነው የምትሰራው። እኔ አንዳንዴ ከአበሻ ጋር የሚነካካ ቢዝነስ ፈጣሪው ናቸው። በጣም ከባድ ነው። እግዚአብሔር ምስክሬ ነው የምላችሁ፣ ሲበዛ ከባድ ነው። አንዷ ያደረገችውን ልንገራችሁ። ሰርጓ ደርሰዋል። ከዛ በኋላ የሰርጓ ጊዜ ገንዘብ አልከፈለችም። ገንዘብ ቀሪ ያለባት ልብሱን ስጪኝና ከሰርጌ በኋላ ከፍልሻለሁ። እንዲህ የሚባል ዕቃ አለ። ልጅቷ ነው አልሰጥም። ማን ነው አሁን እዚህ ጋር ችግር ያለበት? ማን ነው? ዕቃን ካስረከብክ በኋላ ከዛ እየለመንክ እያለቀስክ ልታረገው ነው? አልከፈልሽም። ሰርግሽን በሆነ ነገር አድርጊው። ምን አገባኝ? ስለዚህ ይሉንታ የሚባል አበሻ ጋር ብዙ ጊዜ ቢዝነስ ላይ በጣም ጫና ታደርጋላችሁ። በጣም የሌላው ዜጋ ጋር እኮ ሲገቡ እግዚአብሔር ምስክር አበሻ አጎንብሶ ነው የሚገባው።
አሁን አሜሪካን ሀገር አበሻ ቤት ሲገባ ነው ብብት የሚወጠረው። የአበሻ አስተናጋጅ ላይ ነው በጣም ሴቱም ወንዱ የሚራቀቅባቸው። ሌላ ቦታ ላይ አነው አበሻ ሜክዶናልድ በርገር ለማዘዝ ጸጥ ለጥ ብሎ የሰጡትን ይዞ ነው የሚሄደው። የአበሻ ሲሆን የመናቅም የምንም ነገር አለ። ለምን እንደሆነ አይገባኝም። ሌሎቹ ጋር የተባለውን ከፍሎ ነው የሚወጣው። የተባለውን ይሄ ነው ፐርሰንቱ፣ ይሄ ነው ክፍያው፣ አለቀ። ወሬ ማብዛት የለ፣ መጨቃጨቅ የለ፣ ወሬ ምንም ነገር የለም። ልክ የአበሻ ሲሆን አቃቂር ያወጣል። ምንም ነገር አድርጉለት ለአበሻ። እግዚአብሔር ምስክሬ፣ ንግድ ላይ አቃቂር ሲያወጣል የሚውለው አበሻ ነው። የራሳችንን ካልፈለግን አለመግዛት፣ ካልፈለግን አለመዋል። ዋንስ ዊ ዲድ ባውንስ ዩ ዳን፣ አለቀ። አበሻ ሌላ ሀገር ላይ ቢዝነስ ላይ አትንኳቸው እያልኩ አይደለም። ተደጋጋሚ ስህተቶች ከተሰሩ ከነ ማስረጃው አቅርቡ፣ ችግር የለው። ግን ስለዘገየባችሁ እንዲህ ስለሆነ ምናምን ቢዝነሱን ለመጣል ዳይሬክትሊ ሌባ እየተባለ ሰው መሰደብ አለበት ብዬ አላስብም። ለእናንተ ስላልተመቸ ብቻ ሌባ እየተባለ የሚባል ነገር የለም። ይኸው ምን አለች አንዷ፣ እኔ 38,000 ብር ነዳያንን አብይልን ብለው አብልቼላቸው በዛው ጠፋ። ያ እንደዚህ ያደርጋሉ። ይኸው ምስኪን ልጅ ናት ቤቲ። ባለፈው እኔ ፔጅ ላይ አስገብቻታለሁ። ይሄ የአበሻ ሄደው በርበሬ ምን የምትሸጥ ልጅ ናት፣ ምንም የሌላት እህታችን። ያንን አብሉልኝ አጠጡልኝ ይሏቸዋል፣ አይከፍሉም ቅድሚያ። የአበሻ ከባድ ችግሩ በጣም የባለገ ማንነታችን ቀድመን ከፍለን የምናደርገው ነገር የለም። ብዙ ጊዜ እንዲያርጉልኝ ከዛ አደርጋለሁ ትባላለ። ብዙ ጊዜ በቢዝነስ ያሉ አበሻዎች ብዙ ጊዜ ቢዝነሳቸው አፈር ከድሜ የሚገባው ቆይ ሰጣሻለሁ በሚባለው ነገር ነው። ዋትስአፕ ብራዘር እንዴት ነህ? እና ያየሁትን ነገር ነው የምመሰክረው። አሁንም ፕሊዝ የአበሻ ቢዝነስ ያላቸውን በተለይ ሌላ ሀገር ላይ ካልፈለጋችሁ መጀመሪያውኑ አለማድረግ፣ ካልፈለጋችሁ ቢዝነስ ውስጥ ከነሱ ጋር አለመግባት። እስቲ ከውጭ ዜጋ ግዙና እንደዚህ ተንበጫረቁ። ለሚነው ከውጭ ዜጋ ኤኒቲንግ ግዛና ተንበጫረቅ። ይሮንዱ አናደርገውም። ከሌላ ዜጋ ገዝተ የምትከራከረው አንድ ነገር የለም፣ የምትጨቃጨቀው አንድ ነገር የለም። ነቨር። አበሻ ጉልበቱ አበሻ ላይ ነው በቢዝነስ ኤግዛክትሊ። የሌላ የተሳሳተ ራሱ እቃ ተሰጥቷቸው ዝም ነው የሚለው የሌላው ዜጋ ሲሆን፣ ግን የአበሻ በተቻለ መጠን ያንን ነገር ለማስተካከል ሲሞክር መግባባት አይቻልም፣ ምንም መግባባት። ስለዚህ እባካችሁ የአበሻ ቢዝነሶች ላይ በተለይ ውጭ የሚኖሩት ላይ እንዴት ተለፍቶ እዛ ቢዝነስ ላይ እንደሚደረስ በተለይ አረብ ሀገር ማይዬ እንዴት ነሽ ውዴ? እንዴት እንደሚደረስ መቼም የሚያውቀዋል። የሀበሻ ቢዝነስ ላይ ለማጥፋት የምትሰሩ እህቶች ወንድሞች እባካችሁ እንደው በፈጣሪ ሆንባችሁ ተው። እቺ ልጅ ወርቁ ልካላታለች፣ ወርቁ ይመጣል፣ አፏን ነው የምትዘጋው፣ ዝም ነው የምትለው። የምታጭበረብር ከሆነ እንዴት እዚህ ደረጃ ደረሰች? እና ሌላው ሰው ለምን ኮምፕሌን አላረገም? ወዳ ፈቅዳ አምና አድርጋ ተነግሯት። አበሻ ደግሞ በስማ በለው ይቺ ሴት ጥሩ ናት፣ ይሄ ቢዝነስ ጥሩ ነው ተብሎ ነው የሚሄደው። ለብቻው ዝም ብሎ አይሄድም። ግደለኝ የትም ቢዝነስ አበሻ ሴት አረ ይቺ ሴትዮ እኮ በጣም አሪፍ ናት፣ ይቺ እኮ እንደዚህ ናት ተብሎ ነው የሚሄደው። ይኬዳል፣ ይደረግለታል። ግን እንደፈለገው ካልሆነለት አንዳንዴ እንደፈለጋችሁ ላይሆን ይችላል። ኮምፕሌን ማድረግ ይቻላል፣ ግን ሌባ ማለት ስህተት ነው። ያ
እሺ ማራኪ የሌላ ዜጋ ምን ገዝተሽ አሁን ለምሳሌ ንገሪ። እኛ አሜሪካን ሀገር ሪተርን ፖሊሲ የለው አለው። ምን ገዝተሽ ለምሳሌ ምን አይነት ፎር ኤግዛምፕል ወይ የምትገዢው ከካምፓኒ እንጂ ከግለሰብ አይደለም። እስቲ ጋዝ ስቴሽን ሂጂና የገዛሽውን በወር መልሳለሁ በይ። አንዳንዴ ማወቅ ጥሩ ነው። ነገር የግለሰብ ቡቲኮች ሂጂና ልብስ ግዢና በ30 ቀን የሚመልስልሽን አምጪ። ቢሊየንስ ኦፍ ዶላርስ ኮርፖሬት የሆኑት ናቸው እንደዛ የሚያደርግልሽ። ከዛ ውጭ የሚያደርግልሽ የለም። አሜሪካን ሀገር ብትመጪ this is fact እንጂ በግለሰብ ያሉ አይሰሙሽም። አምጪ። በግለሰብ የሚሸጡ 30 ቀን አይሰጡሽም። ዮኒ ማሂ ከምል በላይ ደጋፊ ናት። ማርያምን አመስግንልኝ። ማይሻማ አረ ከባድ ሚዛን ናት። ማይሻ ምስጋና ተቀበይ እናቱ። ማይ ኪችን ቤቲ ገበታ የምትባል እህታችንን ብዙ ሰው አግዛለች። ማሂ እንደው ስለማይወራላት እንጂ መልካም ሰው ናት። ስለዚህ አሁንም የምለው ወርቅ በእጅ ተነግቶ ቢሸጥም ቢገዛም አይሻልም? እንዲህ ከመጨቃጨቅ ነው። አለ ይሸጣል፣ አበሻ ይሸጣል፣ ወርቅ ይሸጣሉ፣ ግን ብዙ አይደሉም። ዱባይ ላይ የተወሰኑ አበሾች አሉ ወርቅ የሚሸጡ፣ ለብዙ ጊዜ ሸጠዋል፣ ታማኝነትም አግኝተዋል። ብዙዎቹ ስህተት ካለ ስህተታችንን ፊክስ ማድረግ ይቻላል። ከቢዝነስ እንዲወጡ መስራት ግን ታስ ነው ራይት እያልኩ ነው። ትክክል አይደለም ባይ ነኝ። ኤግዛክትሊ አይ ገዝታለህ። ወርቁ ትክክለኛ ወርቅ ነው። እግዚአብሔር ምስክር፣ ወርቁ ትክክለኛ ወርቅ ነው የተሸጠላት። ይሄ ፋክት ነው የምናገር። ስለዚህ እባካችሁ ስም እያወጣችሁ ቅጥቅጥ ማድረግ አይጠቅምም። አረ ውሸት፣ ወርቁ ፌክ አይደለም፣ ፌክ ወርቅ ነው የምሸጠው ብላ የገዛችሁ ሰዎች ይጠይቁ ነው።